ان شاء الله خفيفه يا رب ان شاء الله. انا ኮንትራት አዳዲስ ስደት የወጣችሁ በመዳም ቤት በግደር ደቅጥ ወይም ደግሞ በህንፋሎት ድስት የምሰሩ ሰዎች ይህንን ቪዲዮ አይታችሁ ጥንቃቄ ልታደርጉ ይገባል። ያ ድስት ዝም ብሎ ማንኛውም ሰው ወይም ደግሞ እንደ ሎርማን ድስት የሚሰራበት አይደለም። እዚህ ጋር እንደምትመለከቱት አንዲት እህታችን ፈንድቶባት አላህ Subhanahu Wa Ta'ala ራሱ ነው ያተረፋት። ያው ጥፊ ያላላት ነፍስ ያለ ቀኗ ያለ ጊዜዋ አጠፋም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ። ዛሬም እንግዲህ በአዲስ ነገር በአዲስ ቪዲዮ ወደ እናንተ መጥቻለሁ። ይህ ቪዲዮ ለብዙ ሰዎች ይጠቅማል ብዬ ስላሰብኩ እኔ ወደ እናንተ ይዤው መጥቻለሁ። እናንተ ደግሞ ለብዙዎች እንዲደርስ ሼር አድርጉት። በተለይ ደግሞ የሀገራችን በዚህ ድስት ብዙ ኢትዮጵያኖች ምግብ አናበስልበትም፣ በሎርማን ድስት ነው የምናበስለው። ስለዚህ ደግሞ የዚህ እውቀቱ ብዙዎቻችን አይኖረንም። አሁን ደግሞ ወደ ስደት የሚወጡ እህቶቻችን እጅግ በጣም በርካቶች ናቸው፣ ቁጥራቸው እየበዛ ነው። እንግዲህ ስደት ከወጡ በኋላ በሰላም ከስደት ተመርምረው ንጹህ ነው ወጥተው በሽተኛ ሆነው እንደዚህ አይነት አደጋ አጋጥሟቸው ያው መጥፎ ነገር ደርሶባቸው ወደ ሀገራቸው እንዳይመለሱ ካላህ በታች ደግሞ ጥንቃቄ ማድረግ አለብን። ጥንቃቄ እንዲያደርጉም ደግሞ ይሄንን ቪዲዮ ሼር አድርጉላቸው። ይህ እንደዚህ ቤቱን እንደዚህ ያደረገው አረቦች ግደር ደቅጥ የሚሉት ነው። በእኛ ደግሞ በህንፋሎት የሚያበስለው ድስት የምንለው ነው። እና ይሄ ድስት እንደምትመለከቱት ነው። እንግዲህ በደንብ ካልተዘጋ ያን ትንፋሽ የሚያስወጣ ከሆነ ከባድ አደጋ ያደርሳል። አይን እስከ ማጥፋት፣ ሰውነትን ሙሉ ለሙሉ እንትን በቃ መጥፎ ደረጃ ያደርሳል፣ ሊገሉ ላይ ይችላልና በጣም ጥንቃቄ ያስፈልገዋል። ይሄ በተደጋጋሚ ብዙዎቻችን እንናገራለንና ትኩረት አትሰጡም ይሆን አታዳምጡም ይሆን አላቅምና እንደምትመለከቱት አንዲት እህታችን እንደዚህ እየሰራችበት ባለችበት ሰዓት ፈንድቶ ኩሽናውን እንደዚህ አድርጎታል። እሷን ደግሞ አልহামዱሊላህ ምንም አልደረሰባትም፣ ግን ደግሞ ድንጋጤው ቀላል አይደለም። በጣም ነው የሚያስደነግጠው። እንደምታዩት ነው ኩሽናው በሙሉ አዘረክርኮት ውስጥ ያለው ነገር እንዳለ ደፍቶታል ማለት ነው። በተለይ ደግሞ ክዳኑን በሚወረውረው ሰዓት ክዳኑ አገኛችሁ ማለት በጣም ከባድ ነው። በተለይ ጭንቅላት ካገኘ በጣም ከባድ ነው። ወደ ላይ ነው የሚወረውረው። ወደ ላይ ተወርውሮ እንደገና ተመልሶ ወደ እናንተ ሲወረወር ከፍተኛ ጉዳት ያደርሳልና በጣም ጥንቃቄ ያስፈልገዋል። ይሄን ድስትና ጋዝ በጣም ነው የምፈራው፣ ሁለቱም ማለት ነው። ጋዙ ፍሩኑ ፈንድቶ ሁለቱም በጣም ከፍተኛ ጉዳት ነው የሚያደርሱትና ጥንቃቄ አድርጎ አላህ ይጠብቀን። ከሀገራችን ስንወጣ ተመርመረን አንድ በሽታ ሳይኖርብን ንጹህ ሆነ ስደት እንወጣለን። ግን ደግሞ ስደት ወጥተን ደግሞ ችግሮች እንደዚህ አይነት ነገሮች አጋጥሞን በሽታ በበሽታ ሆነን መመለስ የለብንም። ጠባቂው አላህ Subhanahu Wa Ta'ala ሆኖ ሳለ ግን ደግሞ ሰበቡን ማድረስ አለብን። እኛ ጥንቃቄ ማድረግ አለብን። በእርግጥ አረቦቹ ሊያቸዋክሉን ይችላሉ። እነሱ መጮህ ቶሎ ቶሎ ማለት ቶሎ እንዲሰራላቸው ቶሎ እየሰራችሁ ራሱ ቶሎ በይላሉ። በቃ የሆነ አለ አይደለ የሆነ ድንብር ብራችሁን ያወጧችኋልና በዛ ሰዓት ደግሞ እናንተ ቶሎ እያላችሁ ምሰሩትን ነገር ረስታችሁ ወይ ፍሩኑን ሎክሳችሁ ድጋሚ ረስታችሁት ሌላ ስራ ስትሰሩ ፈንድቶ ችግር እንዳይደርስባችሁ እንደዚህ ምግብ እየሰራችሁ ደግሞ ይሄኛው ድስት በደንብ ሳትከድኑት ረስታችሁ ደግሞ ፈንድቶ ሌላ ችግር እንዳይደርስባችሁ ጥንቃቄ ማድረግ አለባችሁ። በተለይ ደግሞ አዳዲሶች በዚህ ድስት መስራት ማትችሉ ከሆነ አልችልም ማለት ነው። በደንብ እስክትለምዱ ድረስ ይሄንን ድስት ፈጽሞ እንዳትቀርቡት፣ ፈጽሞ እንዳትይዙት። በቃ አልችልም ነው። የማትችሉትን ነገር አልችልም ማለታችሁ ወደ ሀገራችሁ ያሳፍሯችኋል ብላችሁ እንዳታስቡ፣ ወይም ሌላ ነገር ይመጣብኛል ብላችሁ እንዳታስቡ። የምትችሉትን እችላለሁ፣ የማትችሉትን ደግሞ አልችልም በሉ። ምንም የሚያመጡት ነገር የለም። ለእናንተ 3 ወር ካመጧችሁ በኋላ
ወደ ቤታቸው አረቦች ከወሰዱ በኋላ ግዴታ 3 ወር ስለ ቤታቸው እቃ፣ ስለ ቋንቋ ሁሉንም ነገር እናስተምራለን የሚል ስምምነት ነው ያለው ማለት ነው። ውሉ ላይ የአሰሪና ሰራተኛ ውል ላይ 3 ወር እንዲያስተምሩ ያለውን ነገር የስራውን ሁኔታ፣ ቋንቋ፣ ሁሉ ነገር እናስለምዳለን የሚል ህግ አለ። እናንተ ደግሞ ተጨናንቃችሁ አላወቀችም ብላ ወደ ሀገር ትሸኛለች ብላችሁ ስጋት ላይ ሆናችሁ ያልሆነ ነገር ሰርታችሁ ደግሞ ራሳችሁን አደጋ ላይ አትጣሉ። የማታውቁትን ነገር አላቅም፣ የምታውቁትን ነገር አውቃችሁ ስሩ እና ምንም የሚያስመልሳችሁ ነገር የለም ወደ ሀገር ማለት ነው። ብዙዎቻችሁ ያላወቃችሁትን ነገር የምትሰሩት አላወቀችም ብለው ወደ ሀገር ያሳፍሩኛል ብላችሁ ስለምሰጉ ነውና አብሽሩ። እነሱ ህግ አለ 3 ወር ድረስ እንዳልኳችሁ ቋንቋ፣ የስራው ባህሪ፣ ስለ ቤቷ ያለውን ነገር ሁሉ እንድታስተምር እንትን ውል አለ ማለት ነው። በዛ መሰረት ነው የምታሰራችሁን እንጂ እናንተ ምንም የምታውቁት ነገር የለም። የሀገራችን ያለንበት ነባራዊ ሁኔታና የስደት ነባራዊ ሁኔታ ሰማይና ምድር ነው፣ አይገናኝም። ስለዚህ ምንም ልደነግጡ አይገባም። 3 ወሩ ሙሉ አስተምራን ቋንቋ አናቅም የምትሉ ሰዎች አላችሁ። ከዛ በኋላ እንፈራለን የምትሉ አይደለም። ሩሂ፣ ጂቢ፣ አምጪ፣ ውሰጂ፣ ይህንን አድርጊ፣ ያንን አድርጊ ከመስማትና አንዳንድ ቃላቶችን እንጂ 3 ወር ሙሉ አረብኛ ቋንቋ ትችላላችሁ፣ 3 ወር ሙሉ የአረብ ሀገርን ስራ ጨርሳችሁ ታውቃላችሁ ማለት አይደለም። ትንሽ ከነሱ ጋር መግባቢያ ካወቃችሁ በቂ ነው። ይሄም ደግሞ አትጨናነቁ፣ ምንም የሚያስጨናነቅ ነገር የለምና እነሱ ያስተምራሉ ላችሁ ፈልጌ ነው። ምንም ስጋት እንዳይገባችሁ፣ ቀስ ብላችሁ ያወቃችሁትን እንዳወቃችሁ፣ ያላወቃችሁትን እንዳላወቃችሁ ግዴታ መናገር አለባችሁ። ምንም መፍራት የለባችሁም። በምልክትም ቢሆን በአፍ መናገር ባይቻል በምልክት በደንብ አድርጋችሁ እንዲገባቸው መናገር። በቃ አልሰራም ነው እና አደጋ አስከትላችሁ ችግር ደርሶባችሁ ለሀገር ሸክም፣ ለራሳችሁም ሸክም፣ ለቤተሰብም ሸክም ከምትሆኑ ራሳችሁን ቅድመ ጥንቃቄ ብታደርጉ መልካም ነው። አላህ ሱብሃነሁ ወተዓላ ይጠብቃችሁ። በሰላም እንደወጣን ወደ ሀገራችንን አላህ ሱብሃነሁ ወተዓላ በሰላም ይመልሰን እና እህቶቼ ጥንቃቄ አድርጉ። ይህንንም የጥንቃቄ መልእክት ለእህቶቻችሁ ሼር አድርጉት። ይህንን ድስት እኔ በጣም ነው የምፈራው ወላሂ፣ ቅድም ብያቸዋለሁ። ይህንን ድስትና ፍሩን በጣም የምፈራቸው ናቸው ሁለቱም። በእርግጥ በዚህ ድስት እሰራበታለሁ። ምናልባት ረስቼው አጋጣሚ ሳልዘጋው በደንብ ሳይዘጋ ጥጄው እሳት ላይ ከሆነ የሆነ አደጋ እንዳይፈጥር በጣም እሰጋለሁ። ፍሩን ደግሞ ታውቃላችሁ፣ ጋዙን እንትን ብላችሁ ሎክሳችሁ ወይ ያጠፋችሁ መስሏችሁ፣ በተለይ ደግሞ ፍሩን ውስጥ ስሰሩ ማለት ነው፣ ወይ ኬክ ወይ የሆነ ነገር ውስጥ ላይ ስሰሩ እንደዚህ አይነት አደጋዎች ሊያጋጥም ይችላልና ጥንቃቄ አድርጉ። ትኩረታችሁ ስራ ላይ ብቻ አድርጉ። እነሱ ሲጮሁ ምን ሲሉ እንዳይጮሁም ደግሞ መናገር አለባችሁ። አላህ ይጠብቃችሁ። እንግዲህ የዛሬ ቆይታ ይህን ይመስል ነበረ። ይህንን ቪዲዮ ይጠቅማል ለእህቶቻችን እንትን ላይ ይጠቅማል ካላችሁ ሼር አድርጉላቸው። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።